ምንም እየተመቸኝ አይደለም ምንም ምንድነው የሚጎለኝ እኔ ከሳንሽ ነው ውበት ነው ምንድነው ናታን በጣም ጥሩ ልጅ ነው ጥሩ ጸባይ ያለው ልጅ ማግኘት ከባድ ዳጣ እንግዲህ በስተመጨረሻ ቤተሰቦቿን አግኝታለች ማለት ነው እንግዲህ ዳጣ እስከ ዛሬ ድረስ የቤተሰቦቿን ጥያቄ የማንነቷን ጥያቄ ቤተሰቦቼ እነማን ናቸው እህት አለኝ ወንድም አለኝ ማን ነው አባቴ የሚለውን እስከ ዛሬ ድረስ በውስጧ ሲመላለስ የነበረውን ጥያቄ እንግዲህ አግኝታለች ማለት ነው ሞገስ በስተመጨረሻም የዳጣን ቤተሰቦች እንግዲህ አገናኝቷቸዋል ሞገስ በጣም ትልቅ ውለታ ውሎላታል ለዳጣ እንግዲህ ዳጣ አባቷን አግኝታለች ማለትም አባቷ አሁን ላይ የዲኤንኤ ምርመራ እስከሚደረግ ድረስ እንግዲህ ዳጣን ቤተሰቦቹ ጋር አንድ ላይ ቀላቅሏታል ማለት ነው ስለዚህ ዳጣ እንግዲህ ያኔ በህፃንነቷ አባቷ ሳይሆን የአባትየው ወንድም እንደ ጣላት እንግዲህ አባትየው ታሪኩን ነግሮናል ስለዚህ እንግዲህ የዳጣ አባት አሁን ላይ ከዳጣ ጋር የሚመሳሰል ታሪክ ስላለው ስለተመሳሰለ ብቻ ነው ልጄ ልትሆኚ ትችያለሽ በማለት እንግዲህ ያስጠጋት እንጂ ገና ዋናው ዳጣ እውነተኛ አባቷ መሆኗና ቤተሰቦቿ እነሱ መሆኑን የምታውቀው የዲኤንኤ ምርመራ ሲደረግ ነው ስለዚህ የዲኤንኤ ምርመራ ሳይደረግ አባትየው እኔ እንደውም አንቺ ማነሽ እኔ የታቀሻለሁ ወደዛ ያደርጋታል ወይም ደግሞ እኔ ልጅ አልፈልግም ብሎ ሊያባራት ይችላል ብዬ ፈርቼ ነበር ለምን ሀብታም ከሆነ ንብረት ካላቸው ሰው ሲመጣ ነገ ንብረታችን ሊወስድ ነው ብሎ ስለሚያስቡ ብዬ ፈራ ነበር ግን እንግዲህ ደስ የሚለው አባትየው ወንድሙ ስለጣለበት ልጅ ሁሉ ጊዜም የሱ ልጅ ስለሆነ ልጁ ስለሆነች እንግዲህ ልጅ አለኝ ብሎ ስለሚያስብ በልጅነቷ የጣላትን ወንድሙ የጣለበት ልጁን ፈጣሪውን እየለመነ ነበር አንድ ቀን መታ ባገኛት ወይ ደግሞ አንድ ቀን ታስገኝልኛለህ ያለ የሚለምነው የነበረው ነገር ነው እንግዲህ ዳጣ ፈጣሪ ያገናኘው ከአባቱ ጋር እውነት እሷ አባቷ ከሆነ ማለት ነው ስለዚህ አሁን ላይ ዳጣ እንግዲህ በሚገርም ሁኔታ ታሪኩ ስለሚመሳሰል ብቻ እንግዲህ ከቤተሰቦቹ ጋር አገናኝቷታል ዲኤንኤ ምርመራ ሳይደረግ እንግዲህ ፈተናው የበዛው ከዛ በኋላ ነው ማለት ነው እንግዲህ ዳጣ እዛ ቤት ውስጥ ከተቀላቀለች በኋላ የደረጀ ሚስት እንዲሁም ልጆች አሉ በጣም ከባድ የሆነ እሳት የሆነ ላይፍ ሊጠብቃት ነው ዳጣ ሲጀምር የጎዳና ተዳዳሪ ልጅ የነበረች ናት ማንነት ጥያቄና ቤተሰብ እንዲኖራት ነው እንጂ የምትፈልገው የቤተሰብ ፍቅር የአባት ፍቅር የእናት ፍቅር ነው እንጂ የናፈቃት ዳጣ አሁን ላይ የንብረት ነገር የሚያሳስባት አይደለችም ለምን ምንም የጎዳና ተዳዳሪ ስለሆነች ሰው ነው በቃ የምትፈልገው ለምን ብቸኛውና ስላደገች ቤተሰብ ስለሌላት እህት ወንድም እናት አባት ፍቅሩን ስለማታውቀው ማለት ነው ስለዚህ ዳጣ አሁን አንድ የጎዳና ተዳዳሪ ልጅ አነጋገር ነው የምትናገረው እዛ ቤቱ ስትሄድ ያው ያደገችበት ላይፍ ስታይሏ ነው ሌላ አዲስ ነገር አትፈጥርም አነጋገሯ ራሱ ስለዚህ እዛ ያሉት ቤተሰቦች እንግዲህ ማንነቷን ሲያዩ የሆነ ወጣ ያለ ነገር ነው አነጋገሯ ምናምን እናትየው አልወደደቻትም እናትየው ያልወደደቻት ለምንድን ነው የደረጀ ሚስት ዳጣን የጠላቻት ማናት እቺ ምን ልታረግ እኛ ቤት መጣች ሴት ናት በዛ ላይ ትልቅ የልጆቿ አኩያ መጥቶን ስለዚህ እንዴት ልትመጣ ቻለች ነው በቃ ስለዚህ የሆነ ነገር አለ በማለት እንግዲህ ጠርጥራለች መጀመሪያም እናትየው በአንድ ጊዜ ከባሏ ጋር መጣላት ስለማፈልግ ነው እንጂ ገብቷታል የሆነ ነገር እንዳለ ለዚህ ነው እንግዲህ በስተመጨረሻም አባቴ አትበይኝ ብሎ ሲጠይቃት ሲነግራት ሰምታ እንግዲህ እየበረረች የመጣችው ለዛ ነው ለምን የሆነ ነገር ፈርታለች ዳጣ ምንድነው እቺ ልጅ ማናት ከኔ ደብቆ አስወልዷል እንዴ ነው ስለዚህ ያኔ ወደ ታሪኩ ለመለሳችሁና ያኔ ወንድሙ ልጁን ዳጣን ይዟት ወይም ዳጣን ሊጥላት የቻለው ለምን ይመስላችኋል እስቲ ለምንድን ነው ይጣላት ያኔ እንግዲህ እሱ ደረጀ ዳጣን ከማን ነው የወለደው እንዳለው ከሆነ ቤተሰቤ እንዳይሰማብኝ ብሎ ነው ይጣለው ነው ያለው ስለዚህ ደረጀ ቤተሰብ ነበረው ሚስት ነበረችው ግን ደረጀ የወለደው ከሌላ ነው ከማን ነው እስቲ ከሰራተኛ ወልዶ ነው ሰራተኛው አርግዛ ወልዳ ልጁ የደረጀ ነው እንዳይባል አስቀድሞ ያ ልጅ ወንድምየው ይሄን ሚስጥር ለወንድሙ ብሎ መስዋዕትነት ከፍሏል ዳጣን ጥሏታል ማለት ነው እንግዲህ ያስቡት
ስለዚህ አባት ይጨነቃል ወንድሙን የጣለበት ልጁን ግን ይጨነቃል ወንድሙ ግን የጣለው ለምንድን ነው በዛ ሰዓት በነበረበት ላይፍ ስታይል ላይ ዳጣ ተወልዳ በወንድሙ ላይ ችግር ስለሚፈጠር ማለትም ህይወታቸው ትዳራቸው የሚፈርስበት ታይም ላይ ሊሆን ይችላል ያ ስለዚህ ቤቱን ሊያናውጥ ይችላል በጣም ከባድ ቻሌንጅ ሊያደርጋቸው ይችላል ስለዚህ መስዋዕት መሆን ካለባት እንግዲህ አንድ ፍሬ ልጅ ዳጣ ነበር መስዋዕት ያደረገው ወንድምየው ለወንድሙ ብሎ ማለት ነው ስለዚህ ግን ያኔ ከማን ሊወልድ ይችላል ነው የምላችሁ እንግዲህ አሁን ላይ እዛ ቤት ውስጥ ሚስት አለች ሰራተኛ አለች እና ልጆች ናቸው እንግዲህ ደረጀ ወንድም ነው እንግዲህ ወንድምየው በህይወት አለ ወይ የደረጀ ወንድም ዳጣን የጣላት በህይወት አለ ወይ ወይስ የለም እሱን ወደፊት ምን ነው የሚሆነው ናታንን ለማማለልና ከናታን ጋር አብራ ለመተኛት ናታንን በተለየ መንገድ እንደምትፈልገው ያየን ነው እንግዲህ ያስቡት አቢጌል ተብየው አሁን ላይ የሚያሳስባት ምንድነው ከናታን ጋር ፍቅር መስራት እሱ ደግሞ አይፈልጋትም እንግዲህ ያየን ነው በጣም ትፈልጓለች እሱ አይፈልጋትም ግን ዳጣ ከመምጣቷ እዛ ቤት ውስጥ ናታን ዳጣን ሲያት ተመቸችው ስለዚህ ዳጣን ገና ተመችታኛለች ደስ ትላለች ሙዷ ብቻ ስላለ ገና ካሁኑ ጠምዳታለች እንግዲህ ያስቡት አቢጌል ተብየው አሁን ላይ ምንድነው እንደዚህ የሚያደርጋት ናታንን በፍቅር ጠብ ለማድረግ ናታንን ለማሳሳት የማታረገው ጥረት የለም ግን እሱ አይፈልጋትም በዚህ መንገድ ስንት ጊዜ ነግሬሻለሁ ለቤተሰቦች ማውራት ፈርቼ ነው እንጂ ያላት ነው እንግዲህ አቢጌል ተብየው አቢጌል እንግዲህ ናታንን በጣም ስለምታፈቅረውና ስለምትወደው እንግዲህ ብዙ ሙከራ እያደረገች ትገኛለች አቢጌል ናታን ግን አይፈልጋትም አይወዳትም ግን እንደዚህ እንደምታስቸግረውና እሱን በጣም እንደምፈልገው ቤተሰቦቹ የሷ ቤተሰቦች የሚያውቁ አይመስለው ለምን ይሄን ሁኔታሽን ለቤተሰብ ነው መናገርብሽ ይያላት ነው ግን አቢጌል ከእናቷ ጋር በመሆን ናታንን እንዴት በፍቅር ጠብ እንደምታደርገው ትመካከራለች እንግዲህ ያስቡት የአቢጌል እናት አቢጌል ከልጇ ከናታን ጋር አንድ ላይ ፍቅር ቢጀምሩ ደስ ነው የሚላት ስለዚህ የናታን ባህሪ ያለው ሰው ይመቻታል ናታን በጣም አስተዋይና ጥሩ ልጅ መሆኑን ስላየች አቢጌል ይህን ልጅ እንዲያመልጣት አትፈልግም ማለትም ልጇ ናታንን በፍቅር ጠብ አርግታ አብረው እንዲኖሩ ትፈልጋለች ናታን ግን ይሄን አያውቅም ማለትም ቤተሰቦቿ እሷ እንደምታስቸግረው ቤተሰቦቿ ቢያውቁ ያለ ነው ገና የሚያወራው ስለዚህ አሁን ላይ አቢጌል ጠላት የሆነችባት ዳጣ ናት እንግዲህ ናታን ዳጣ ገና ከመምጣቷ ስለተመቸችው ማለትም በሌላ መንገድ በሌላ አንግል አይቷት ሳይሆን ብቻ ያው ከሰው ጋር ስለምትግባባ ግልጽ ስለሆነች ዳጣ ስለተመቸችው ብቻ በዚህ መንገድ በአንድ ጊዜ ዳጣን ጠመደቻት አቢጌል ተብየው እንግዲህ ያስቡት በአንድ ጊዜ ገና ከመምጣቷ አዲስ ሴት ናት እንግዲህ ራሷን ከዳጣ ጋር ማፎካከሯን ወላ ለናታን ተነግረዋለች እኔ ምን ያንሰኛል እያለች እንግዲህ መተፈልፍበት ትኩረቱን ወደ ዳጣ እንዳያደርግ እኔ አጠገብ አለው እኔ መወድ ማፈቅር ሴት አለው እኔን ያዘኝ ነው እሱ ብቻ ሳይሆን አብራ በወሲብም አብራው እንድተኛ ትፈልጋለች ግን እሱ እንደማይፈልግ ነግሯታል ስለዚህ አቢጋል አሁን ላይ ናታንን በጣም ትወደዋለች ስለዚህ እሱ ደግሞ ያፈቅራትም እንግዲህ ያስቡት አቢጋል ደግሞ እናቷ ተደግፋታለች ከናታን ጋር አብራ እንድትሆን እየረዳቻት ነው ለምን ምርጥ ልጅ ስለሆነ አብረሹኝ ያለቻት ነው ስለዚህ በጣም ማስተዋል ጥበብ ይፈልጋል በአንድ አይደለም ያለቻት ነው ስለዚህ አቢጋል ገና ዳጣ ዛቤት ውስጥ እስካለች ድረስ ከዳጣ ጋር ነው ፉክክሯ አስቡት ገና ናታን የራሷስ ለማድረግ ብዙ ማትፈነቅለው ድንጋይ የለም ዳጣን ማስወገድ ካለባትም ለማስወገድ ነው የምትጥረው ግን ይሳካላታል ብዬ አላስብም እንግዲህ ዳጣ ከአባቷ ጋር እንግዲህ ያወራችው ንግግር አለ ስለ እናቷ ጠይቀዋለች ለምን እናቴ ማናት ብለዋለች አባትየው ግን ይሄንን ነገር አሁን ላይ መቼም እንደማይነግራት ነግሯታል አባትየው ገርሞኛል ባይዘው በጣም የሚገርም ሃምብል የሆነ ሰው ነው ደረጀ ማለትም የልጁን ገና ዲኤንኤ ሳይመረመር ቤተሰብ ውስጥ አስገብቷት እንግዲህ ልጄ ነሽ ብሎ ተቀብሏታል በቃ ዲኤንኤ ለሱ ምንም አይደለም ከዲኤንኤ በላይ ነው ማለት ይሄ ሰውዬ ማረጋገጫ የሚፈልግ ቢሆን አላመናትም ማለት ነው ስለዚህ ቤት አያስገባትም ይሄን ነው ማለት ግን እንዳመናት ያየነው ምንድነው በጣም የገረመኝ ነገር ዲኤንኤ ሳይፈልግ እንግዲህ ቤት ውስጥ አስገብቶ ያኖራት ነው ከቤተሰቦቹ ጋር እንድትተዋወቅ ያደረጋት ነው ስለዚህ አሁን ላይ
ዳጣ ስለ እናቷ ጠይቀዋለች ግን እሱ መልሷል አልመለሰላትም አሁን ላይ ይህን ጥያቄ እንዳትጠይቂኝ ያላት ጊዜው ሲደርስ ብሏታል ስለዚህ ደረጀ የዳጣ እናት ስለ ዳጣ እናት በኩራት ሊያወራ አይችልም ለምን ህይወቱ ላይ የሆነ የተከሰተ ነገር ነው ሳይፈልግ ነው የተከሰተው ዳጣ የተወለደችው ሳይፈልግ ነው በተሳሳተ መንገድ ነው ስለዚህ ስለ እናቱ መናገር የፈራው ምናልባት ስለ እናቷ መናገር የፈራው ስለ ዳጣ እናት ምናልባት እናቷ እዛ ቤት ውስጥ ያለችው ሰራተኛዋ ልትሆን ትችላለች ብዬ አስባለሁ ስለዚህ ይሄ ነገር ሚስጥር ሆኖ እንዲቆይለት ስለሚፈልግ በሚስጥርም ይሄን ሁሉ አመት ስለቆየ ይሄንን እንደ ቀልድ አውጥቶ መናገር በጣም ከባድ ነው ስለዚህ አሁን ላይ ደግሞ ዳጣ ቤተሰብ አርግቶ አስገብቷታል ስለዚህ ግን ሰራተኛዋ ስለመጣችው ልጅ እንዴት ልትጠይቀው አልቻለችም ያልገባኝ ነገር ሰራተኛዋ ብትሆን አዲስ ሲመጣ መቼም እቺ ልጅ ማናት ትለዋለች ብዬ አስባለሁ ለምን ከሰራተኛዋ እንደወለደ ስለሚያቅ ሰራተኛዋም ልጅ እንዳላት ስለምታቅ ልጇ ግን እንደጠፋችባት ነው የምታቀው ያው የደረጀ ወንድም ከጣላት ጠፍታባታለች ስለዚህ ሰራተኛዋም ትጠይቀዋለች ብዬ አስባለሁ ይሄ ወሳኝ ጥያቄ ነው ሰራተኛዋም ልጇን ስላላገኘች በሚስጥር ስለያዙት ይሄ ነገር ግን እስቲ እናንተ ምንድነው የሚሰማችሁ እውነት ዳጣ እናቷ ሰራተኛዋ ናት ወይስ አይደለች የሚለውን ሐሳብ አስተያየታችሁን በኮሜንት ጻፉልኝ እንግዲህ አሁን ላይ በስተመጨረሻ ምንድነው የሰሙት ከባድ ነገር ሰምታለች ዳጣ ቤት ውስጥ ስለገባችባቸው ቤተሰቦች በሙሉ አንደኛ ስለ ውሃ ስለ ደረጀ ልጅ ስለ አብይ በተለይ ስለ ውሃ ስለ ልጆቹ እየተናገረች ነበር እንግዲህ በጣም ምርጥ ናቸው እያለች ደስ ብሏት ቤተሰቧን ማግኘቷ አባቷም ተቀብሏት ዲኤንኤ ተመርምሮ ነው አብረን ምን ሆኖ ሳይላት ከዲኤንኤው በፊት እንግዲህ አብሮ እያኖራት ቤተሰብ ውስጥ እያኖራት ተቀብሏት ይሄን ነገር ማድረጉ በጣም ገርሞኛል ስለዚህ ዳጣ አሁን ላይ የዲኤንኤ ነገር ምንም አያሳስባትም ብዬ አስባለሁ ያው ግን ማረጋገጫ ስለሚፈልግ ያደርጋል እንጂ ማረጋገጫው ከማረጋገጫ በኋላ የሚደረገው ነገር ነው አስቀድሞ ያደረገው ደረጀ ብዬ ማሰበው ስለዚህ ትክክለኛ ልጁ እንደሆነች አምኗል ብዬ አስባለሁ ለዚህ ነው እንግዲህ ዳጣ አባቴ አትበይኝ ሲላት ደነገጠች ለምን ዳጣ እንግዲህ እንደምታቋት ያው የጎዳና ተዳዳሪ ልጅ ናት ስለዚህ አስተሳሰብ ማነጋገሯ ምናምን አይቀየርም ለዚህ ነው እየጮች የማይኖር ሲታወራ እንግዲህ ሚስት ሰማች ማለት ነው ሚስት ያስጨነቃት እቺ ልጅ ማናት ነው ለምን እንዴት በዚህ ጊዜ ውስጥ በአንድ ጊዜ ከኛ ጋር ልትኖር ትችላለች ስለሷ ማንነት ንገረኝ ስትለው አልነገራትም ደረጀ ምን ብሎ ለሚስቱ ይነግራታል ከሌላ የወለድኩት ልጅ ወይ ደግሞ ከሰራተኛ የወለድኩት ብሎ ሊላት ነው ቢሆን እንኳን ስለዚህ ሚስጥር አርግቶታል ደረጀ ግን ልጁን አሁን ካለችበት ደረጃ የቤተሰብ ፍቅር ስላለባት የአባት ፍቅር ስላለባት እሷን ማስከፋት ስለማይፈልግ ሌላ ቦታ እንድትኖርም አላረጋትም ቤተሰብ ውስጥ ቀላቀላት ያን ፍቅር እንዲመለስላትና ያንን እንድታጣጣመው ነው ለምን ስሜቱን ስለሚያውቀው አባት ስለሆነ እሱም በልጁ ናፍቆት ብዙ አመት ተሰቃይቷል ስላላገኛት ነው እንጂ በልጁ ናፍቆት ተሰቃይቷል ብዬ አስባለሁ እንግዲህ ቤቱ ድረስ ከመጣች ደግሞ መቼም ማባረሩ ለሱም ከባድ ነው እሷን አለመቀበል ለምን ሲጸልይ የነበረና እሷን መች ነው ማገኘው እያለ ሲያስብ የነበረ ሰው ስለሆነ ማለት ነው ስለዚህ አሁን ላይ ሚስት ሰምታለች እንግዲህ ያስቡት ምንድነው የሚላት አሁን ለሚስቱ ዳጣስ ደንግጣ ዝም ነው ያለችው ለምን አባቲ እያለች ስትጨው እህቶቼ እያለች ስትጨው ከማን ነው የወለድከው ማናት እሷ ለምንኛ ቤት አመጣት አሁንኑ ቀጥ ብላ አስወጣልኝ እቺ ልጅ ከኛ ጋር መቼም አትኖርም ጭራሽ ልጅም እንዳለ አሁን ነው የሰማሁት ስለዚህ ካንተ ጋርም ሌላ ጉዳዩ ይቀጥላል ብላ ትልበታለች ብዬ አስባለሁ ግን ስማርት ከሆነች ግን ሚስቱ ቀስ ብላ ታሳልፍና ዳጣን ደግሞ በጀርባ እሷን ለማስወገድና እሷን ለማጥፋት ሌላ ሴራ መቼም እሷን ለማጥፋት የምትተባበራት ማናት አቢጋል ናት ለምን አቢጋል ተብየው ዳጣ ከዚህ ቤት እንድትወጣ ትፈልጋለች ናታንን ተወስድብኛለች ብላ ስለምታስብ ዳጣ ስለዚህ አቢጋል ዳጣን ማስወጣት ስለምፈልግ አብሮ ተባብረው እንግዲህ ዳጣን ህይወቷን ጨለማና ሲኦል እዛ ቤት አድርጉላታል ዳጣ ከዛ ቤት እንድትወጣ ዳጣ የቤተሰብ ፍቅር ነው የናፈቃት እነሱ ደግሞ እሷን ማስወጣት ይፈልጋሉ ስለዚህ እሳት ይሆናል ማለት ነው አባትየው ግን ዳጣን ይንከባከባታል አሁን ላይ በቃ የአባትነት ፍቅሩን ያሳያታል ብዬ አስባለሁ ሚስትና ልጆች ግን በተለይ አቢጋል ተብየውና እናት
ትንሽ ለዳጣ ከባድ ይሆናሉ ብዬ አስባለሁ። ስለዚህ የዳጣ እናትስ ማን ትመስላችኋለች? አባትዮስ ለምን ለዳጣ ራሱ ለእናቷ መናገር የፈራው ለምንድን ነው? ስለዚህ በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።